ቤታችሁ ውስጥ የምትፈልጉት ሌላ ነገር ግን አሁን ያላችሁበት ቦታ ሌላ ከሆነ ከእያንዳንዱ ከሰበሰበው መረጃ የተሰራ እኔ ነው እንጂ እኔ ፈልጌ የሰራሁት እኔ የለኝም። ሰዎች ሀሳብ ነው እናንተ ውስጥ ፈንክሽን የሚያደርገው። ራሳችን ላይ ስንሰራ አንድ ማድረግ ያለብን ነገር ከራሳችን ጋር ቁጭ ማለት ነው። you have no idea this is like how much ነገሮችን ከራሳችሁ እንደሚያሳያችሁና ለራሳችሁ መስታወት ናችሁ ያሳለፋችሁትንም እንዲሁም ደግሞ ወደፊት የምታልፉትን ነገሮችን እንዴት ማስተካከል እንዳለባችሁ የሚያሳያችሁ ብቸኛው መንገድ ከራሳችሁ ጋር ጸጥ ማለትና ነገሮችን ማየት ብቻ ስትችሉ እያንዳንዱን በቀን ውስጥ የተፈጠረውን ነገር እንዲሁም ከትናንት ወዲያ የምር የዛሬ ዓመት ሙሉ ምንድን ነበር አዲስ ነገር ያደረኩት፣ አዲስ ህይወቴ ውስጥ እያደረኩ ያለሁት ነገር አለ። ይህንን መጠየቃችን በራሱ ህይወታችን ላይ ትልቅ የሚሰጠን ነገር አለ። ከራሳችን ጋር ብቻችንን መቀመጥ፣ ከዛ በኋላ ጥያቄዎችን መጠየቅ፣ ከዛ ለነዛ ጥያቄዎች ደግሞ ትክክለኛውን መልስ መስጠትና እነዛን መልሶች በመቀበል ወደፊት መራመድ መቻል ይጠይቃል ለውጥ በራሱ። ለዛ ነው ለውጥ የራሱ የሆነ ህመም አለው። ዝም ብሎ ነገሮችን ማስተካከል አይቻልም። ነገሮችን በህይወታችን ውስጥ ያሉትን ያለፍንባቸውን መንገዶች መቀየር አንችልም። ግን ትናንት ማለት ኦልሞስት የዛሬ ያለፉ ዛሬዎች ማለት ነው። አእምሯችን ውስጥ የሚመዘገቡ ያለፉ ዛሬዎች ማለት ናቸው። ዛሬያችን ነው። ዛሬ የእኔ ዛሬ ብዬ የማስበው ነገም ጭምር ነው፣ ትናንትም ጭምር። እንዴት ነው ነገም ትናንትም የሚሆነው ዛሬ ከተባለ ዛሬ ላይ የማድረጋት ነገር ወደኋላ ዞር ብዬ ሳይ ትናንት ትሆናለች። እነዚህ የዛሬ ድምር ውጤቶች እየተደመሩ ደግሞ ነገን ያስተካክሉታል። ዛሬ የምሰራቸው ነገሮች እየተዟዟሩም ደግሞ ነገ ይሆናሉ ማለት ነው። ወደኋላም ደግሞ መለስ ብዬ ሳይ ልክ አእምሮ ሪከርድ እያደረገ ስለሚያስቀምጣቸው እና እነዛን ሁኔታዎች ደግሞ እንደ ኤቪደንስ የሆኑ ወቅቶች ላይ የሆኑ ሁኔታዎች ላይ እንደ ማስረጃ ነገሮችን ማመሳከሪያ እያደረገ ከዚህም እያቀነባበረ ነገሮችን የሆነ አይነት አውትካሞች፣ የሆነ አይነት ሪዘልቶች፣ የሆነ አይነት ኢንፑቶች፣ የሆነ አይነት አውትካሞች ያሳየኛል ማለት ነው። ስለዚህ እኛ አሁን ኦልሬዲ ያለን ነገር የተሰራ ማንነታችን ኦልሞስት አለፈ ብለን የምናስበው ቦታ ላይ ትናንት ብለን የምናስበው ቦታ ላይ የተሰራው እኛነታችን ነው። ነገ ግን ሌላ ሰው ነኝ። እያንዳንዱን ቀን ቆም ብዬ ማስተካከል ከቻልኩኝ እኔ አክቹዋሊ እያንዳንዱን የማሳልፈውን ቀን ድምር ውጤት ነኝ። እኔ ትናንቴን ነኝ። አንድ ሰው ኦልሞስት ያለው ማንነት ትናንት ላይ የተሰራ ነው። ግን እሱ ኦልሞስት ትናንት ነው ማለት አይደለም። ለምሳሌ እኔ አሁን ያለን ማንነት እኛ በማናውቀውም ሁኔታ ውስጥ ትናንት ላይ የተሰራ ማንነት ነው። ነገር ግን when you are conscious ስትሆኑ ግን እነዛን ማንነቶቻችሁን መቀየር ትችላላችሁ። ትናንት ላይ የተሰራ ማንነት ስለሆነ ያላችሁ እናንተ ትናንት ናችሁ ማለት አይደለም። አክቹዋሊ እኛ ትክክለኛው ላይ እንዴት መሰላችሁ ማይሆን በማናውቅበት ሁኔታ ውስጥ የሆነ የተሰራ ልክ አሁን ላይ መጥቶ የሆነ እንደተጫነ ሶፍትዌር አይነት የሆኑ አይነት መረጃዎች ተሰባስበው ተጠራቅመው ምናምን እኔን ፈንክሽን እንዳደርግ እያደረጉኝ ያሉ ከማህበረሰቡ፣ ከሃይማኖት፣ ከጓደኛ፣ ከቤተሰብ የሰበሰብኳቸው የሆኑ አይነት ኢንፎርሜሽኖች አሉ። እነዚህ ኢንፎርሜሽኖች ኦልሬዲ ኮንሽስነሲ እያመቻቸ የሆኑ አይነት ሰልፍ ሰርቷል። ከነዛ አይነት ኢንፎርሜሽኖች ከነዛ አይነት ሁኔታዎች ውስጥ እያወጣጣ አእምሮዬ በራሱ ከተቀበላቸው ከሰማቸው እንዲሁም ደግሞ ከኖራቸው ነገሮች እያቀነባበረ ከሰማው መረጃ እኔ እንዲህ ነኝ እያለን ከእያንዳንዱ ከሰበሰበው መረጃ የተሰራ እኔ ነው እንጂ እኔ ፈልጌ የሰራሁት እኔ የለኝም። ገብቷችኋል? እናንተ ኦልሞስት ሌሎች ሰዎች ናቸው የሰሯችሁ። አንቲል ኮንሽየስ ናችሁ ራሳችሁን መስራት እስካልቻላችሁ ድረስ። ለዛ ነው የሰዎች ሀሳብ ነው እናንተ ውስጥ ፈንክሽን የሚያደርገው እንጂ በማታውቁ ኢቨን አንኮንሽየስ ነው። ኮንሽየስ ነን ማናያቸው በጣም ብዙ ነገሮች አሉ። ኦልሞስት እኛ አንኮንሽየስ ነው ፈንክሽን የምናደርገው። ኮንሽየስ ስትሆኑ ግን ምን ይፈጠራል? ጥያቄዎች መጠየቅ ትጀምራላችሁ። እንዴ
ወይ እኔ እንዲህ ነኝ ብዬ የማስበው እኔ እንኳን እኔ አይደለሁም ላይክ ማንነቴን እኔ አይደለሁም የሰራሁት፣ ግን አሁን ላይ ራሴ የምፈልገውን ማንነት መስራት እችላለሁ። ለዛ ነው አሁን ራሳችሁን ለመስራትና የምትፈልጉትን ማንነት ለመስራት የምትጠቀሙት ናችሁን ጊዜያችሁን ያላችሁን ጊዜ ትጠቀማል። ራሳችሁን ለመስራት ጊዜያችሁን ያላችሁን እጃችሁ ያለውን ጊዜ ትጠቀማሉ። ሰዎች የሰሯችሁ እናንተን በጊዜ ውስጥ ነው፣ እናንተም ደግሞ ራሳችሁን በጊዜ ውስጥ ነው የምትሰሩት። ስለዚህ አንድ ራሳችሁን የምታዩበት እኔ ብላችሁ የምታስቡትን ማንነታችሁን እንኳን የምታዩት ቁጭ ማለት ስትችሉ ነው። ከዛ ያለፋችሁ መሆናችሁን የምታውቁት ቁጭ ብላችሁ ማየት ስትችሉ። ቁጭ ብላችሁ ወረቀትና እስክሪብቶ ይዛችሁ ምንድን ነው በህይወቴ ውስጥ እያደረግኩ ያለሁት ብላችሁ ጠይቁ። ህይወታችሁ ላይ ኩዌሽን ማድረግ በጣም ኢምፖርታንት ነገር። ለምንም ነገር ላይ ህይወታችሁን ኮምፕሊትሊ የተለየ አቅጣጫ ሊያሳያችሁ የሚችል የተለየ አይነት ዳይሬክሽን ውስጥ ሊከታችሁ የሚችል ነገር ቢኖር ምንድን ነው? ጥያቄ መጠየቅ ነው። ህይወታችሁ ውስጥ እያንዳንዱ ነገር መጠየቅ መልመድ መቻል አለብን። ነገሮች እንዴት ነው እየተካሄደ፣ ምንድን ነው እየተደረገ ያለው የሚሉትን ነገሮች እሱን መጠየቅ። ከዛ በኋላ ደግሞ ስቲል ጥያቄ ጠይቃችሁ ኦልሞስት ለአመታት ለወራት እንዲሁም ደግሞ ረዘም ላለ ጊዜ መልስ ምን ላታገኙ ትችላላችሁ። ግን እሱን ጥያቄ ይዛችሁ ችክ ማለት መልመድ ማለት መልስ እያጣችሁ እንኳን መሄድን መቆምን ሳይሆን ጥያቄዎች እየጠየቃችሁ መሄድን። ከዛ ስሩ ታይም እነዚያ ጥያቄዎች በራሱ አእምሯችሁ ውስጥ የሆነ አይነት መልስ እንዲፈልግ ያደርጉታል። አእምሯችሁ ትይዙታላችሁ፣ ታስገድዱታላችሁ ማለት። ስለዚህ ይህንን መልስ ስታገኙ ደግሞ ኦልሞስት ህይወታችሁ ሙሉ ለሙሉ የሆነ አይነት አዌርነስ እያየ የሆነ ግንዛቤ እያያዛችሁ ህይወታችሁ ትመጣላችሁ። ስለዚህ ከራሳችን ጋር ቁጭ ብለን ማውራትን መልመድ። ከዛም ባሻገር ደግሞ ስናወራ የምር ከራሳችን ጋር የምር ሆነስቱን ማውራት መቻል አለብን። ይሄ ነገር በቃ ህይወታችን ውስጥ ያለውን ነገር ከእናንተ ይበልጥ ኃላፊነት የሚወስድ የለም። እናንተ ሰዎችን ልትሸውሉ ትችላላችሁ፣ ግን እናንተ በህይወታችሁ ውስጥ እያደረጋችሁ ያላችሁት ነገር ኦልሞስት በውጤታችሁ የሚታይ ነው። በህይወታችሁ ውስጥ የምትፈልጉት ሌላ ነገር ግን አሁን ያላችሁበት ቦታ ሌላ ከሆነ ኦኬ። ስለዚህ እያደረጋችሁት ያልሆነው ነገር በቃ ፈርታችሁ ጫፍ ላይ ቆማችሁት የሆነ ውሳኔ መወሰን ሲኖርባችሁ ያልወሰናችሁት፣ የሆነ ነገር ማድረግ ሲኖርባችሁ ፈርታችሁ ያላደረጋችሁት ድርጊት አለ ማለት ነው። እሱን ቆም ብሎ ማየትና መመርመር ይፈልጋል። በህይወታችን ውስጥ ህይወታችንን ለመቀየር የሚያስፈልገን የሌሎች ሰዎች እይታ፣ የሌሎች ሰዎች ምክር፣ የሌሎች ሰዎች ምልከታ ብቻ አይደለም። ራሳችንን ከራሳችን በላይ አናውቀው። ለራሳችን የምር እውነተኛ ብንሆን ህይወታችን ውስጥ ምን እያደረጋችሁ እንደሆነና ምን ማድረግ ሲጠበቅባችሁ ምን ማድረግ እንዳቆማችሁ በራሱ ምልክት ይሰጣችኋል። እሱ መድረስ ከምትፈልጉበት ቦታ አንቆ የያዛችሁ ነገር ነው። ያቺን ነገር ካገኛችሁ ደግሞ ከዛ በኋላ የሆነ አይነት አክሽን ለመውሰድ ኢትስ ኢዚ ማለት ነው። ነገሮች ይቀሏችሁ፣ ግን ስቲል ከባድ ነው። ከራሳችሁ ጋር ሀቀኛ ሁኑ። በተለይ ከራሳችን ጋር የምናደርገው ኮንቨርሴሽን 100% ሆነስት ነው መሆን ያለበት። ሰነፍ ከሆናችሁ ስንፍናችሁን ተቀበሉ። ምንም ጊዜያችሁን በአግባቡ የማትጠቀሙ በራሳችሁ እየቀለዳችሁ እንደሆነ የሚሰማችሁ ከሆነ እሷን ተቀበሉ፣ አክሰፕት አድርጉ። ምንም የማትረቡ ሰዎች አይነት ስሜት የሚሰማችሁ ከሆነ እያደረጋችሁት ያላችሁት ነገር በሙሉ ወደምትፈልጉት ቦታ የሚያደርሳችሁ እንዳልሆነ ነገሮችን እየጠይቃችሁ ከተረዳችሁ በደዛ መንገድ ላይ ሰነፍ ከሆናችሁ ሰነፍ ነኝ፣ ኦኬ ሰነፍ ነኝ። ከዚህ በኋላ ግን አቅጣጫ አስቀምጣችሁ ከዚህ በኋላ ግን እንደዚህ ማድረግ ይችላል። እሱ ግንዛቤ ነው የሚሰጣችሁ። እኔ ሰነፍ ነኝ የሚል አይነት አይደንቲቲ እንደዚህ አይነት ቢልዳፕ እንድታደርጉ ሳይሆን በራሱ ይሄ እውነታ የሆነ ነገር እንድትረዱ ስለሚያደርጋችሁና ወደፊት እንድትንቀሳቀሱ ስለሚያደርጋችሁ የራሳችንን ህይወት ራሳችንን ማንቀሳቀስ ካልቻለን እውነት ለመናገር ማንም መጥቶ ያግዘን። እሱን ለማድረግ ሁኔታዎችን ደግሞ ለመረዳት ነው ተመልሼ የሚመጣው። ቁጭ ብለን ከራሳችን ጋር እናውራ። ምንድን ነው እያደረግን ያለን? ይህንን ነገር ኢቭን ለመቀበል እንኳን ላንችል እንችላለን፣ ማለት ኖቲስ ላናደርገው እንችላለን። ምን ማድረግ ሲገባን ምን እያደረግን እንዳልሆነ እንኳን ላናውቀው እንችላለን። ዛስ ላይ ቁጭ ብላችሁ ከራሳችሁ ጋር አውሩ ብላችሁ ለዛ። ምክንያቱም
ነገሮችን ማየትና ማስተዋል የምንችለው ቁጭ ማለት ስንችል። አብዛኞቻችን ደግሞ ከራሳችን ጋር ቁጭ ማለት በጣም የሚጨንቅ። እንደዛ ከሆነ ደግሞ የምትፈልጉትን መልስ አታገኙትም። አብዛኛው የህይወት መልሳችሁ ያለው ዝምታ ውስጥ ነው። በቃ ወደዳችሁም ጠላችሁም ከሰዎች ጋር በምትለፈልፉበት ወቅት ላይ ትልልቅ የሚባሉ ሰዎችን የሰጡትን የተለያዩ ኢንተርኔት ላይ የተሰጡትን ምክሮች በሰማችሁ ቁጥር ብቻ አይደለም፣ ሞስት ኢምፖርታንትሊ ከራሳችሁ ጋር ዝም ብላችሁ በመቀመጥ ምንም ነገር ሳትሰሙ አይኑ በቃ በጣም እኮ ከባድ ሊሆን ይችላል። በተለይ መጀመሪያዎቹ ጊዜያቶች ላይ ግን ስሩ ታይም ምን እያገኛችሁበት እንደሆነ ሲገባችሁ ነው ያኔ ምትሉት ምን ያክል ነገር አታችሁ እንደሆነ የምታውቁት እንደዛ ሲሆኑ። ሰው በተቻለ መጠን ከራሳችን ጋር ቁጭ ብለን ማውራት፣ እንዲሁም ደግሞ ስናወራ እውነታውን ማውራት ከራሳችን ጋር፣ ከዛ መጋፈጥ መቻል፣ እነዛን እውነታዎች መጋፈጥ፣ ኃላፊነት መውሰድ ለህይወታችን። እነሱ ነገሮች በጣም ኢምፖርታንት ናቸው። እውነታውን ማወቅ የሚጠቅመን ለምንድን ነው? ወደፊት እንድንራመድ። እዛው ስቡ እዛው ጭቃ ውስጥ አለው ሰው እንዲያስቀረን አይደል። ህይወታችን ውስጥ ጠይቀን ሰነፍ ነኝ እኔ በቃ ማድረግ ያለብኝን ያክል እያደረግኩ አይደለም፣ በቃ ስንፍና ይዞኛል፣ በሞቲቬሽን ነው የምንቀሳቀሰው፣ ዲሲፕሊን የሚባል ነገር የለኝም፣ ኮንሲስተንሲ የሚባል ነገር የለኝም። አክሰፕቴት እሱን በቃ መቀበል አለባችሁ። ነገሮችን ተቀብላችሁ ካልሆነ በስተቀር ወደፊት መንቀሳቀስ አትችሉ። ኢቨን በህይወታችሁ ውስጥ ምን እየተካሄደ እንኳን እንደሆነ አታውቁ። ያኔ ነው ትልቁን ቁማር የምትበላ፣ ህይወታችሁን ኮምፕሊት ትበላላችሁ። በቃ ይዛኔ ሳታውቁት። አብዛኞቻችን ሳናውቀው ነው አይደል? ረዥም ላይክ ሰዎች እኮ ከ40 ከ50 ዓመት በኋላ ነው ላይክ ህይወታቸውን መለስ ብሎ ማየት የሚጀምሩ።